إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام، إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم تسليما كثيرا. وشر الأمور محدثاتها، فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌ በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ የሰው ልጆች ዱንያ ላይ ሊያገኟቸው ሊኖሯቸው ከሚችሉ ነገሮች ሁሉ ውዱ ኢማን ነው። በዱንያም በአኺራ ደስተኛ ሆኖ ለመኖር የሚያበቃ የአላህ ስጦታ ኢማን። የዚህ የትልቅ ውድ ስጦታ መደበኛ ቦታው መነሻው ልብ ነው። ልብ ሲስተካከል ነው ሌሎች አካላትም የሚስተካከሉት። ልብ ሲታመም ነው ሌሎችም አካላት የሚታመሙትና የሚበላሹት። መሰረታዊ የኢማን መገኛ የሆነው ልብ ከተስተካከለ ሙሉ የሰውነት አካላት ይስተካከላሉ፣ አላህን ይታዘዛሉ። ልብ ሲበላሽ ደግሞ ሌሎች አካላትም አላህን ተባረከ ወተዓላ ያምጻሉ። ልብ የሰውነት አካላት ንጉሳቸው ነው፣ መሪያቸው ነው። ልቡ የተስተካከለ ሰው የሰውነት አካላቶቹ ሁሉ መሪ የሆነው ንጉስ የሆነው አካሉ ተስተካክሏልና ሚያየው፣ ሚሰማው፣ ሚናገረው፣ ሚሄድበት፣ ሚያስበው ሁሉ የተቀደሰ አላህ የሚወደው ይሆናል። በተቃራኒው ደግሞ የሰውነት አካላት ሁሉ ንጉስ የሆነው ልብ ከታመመ ከተበላሸ ንግግርም አስተሳሰብም ውሳኔ ውሎም የተበላሸ ይሆናል። ውስጥ ተበላሽቶ ልብ ታሞ ውጭ ማማርና መስተካከሉ ፋይዳ አይኖረው፣ ጥቅም አይኖረው። ምክንያቱም አላህ ተባረከ ወተዓላ ከምንም በፊት አስቀድሞ የሚያየው ልብና ከልብ የሚመነጩ ስራዎችን ነው። አላህ ተባረከ ወተዓላ ገንዘባችሁን አያይም፣ መልካችሁን አያይም። ይልቅ አላህ የሚያየው ልባችሁንና ከልባችሁ የሚመነጩ በአካላቶቻችሁ ላይ የሚንጸባረቁ ስራዎቻችሁን ነው አላህ ተባረከ ወተዓላ የሚያየው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። የአካላት ንጉስ ዋነኛ የኢማን መገኛ የሆነው ኢማን የሚገኝበት ልብ ተገለባባጭ ነው፣ ተለዋዋጭ ነው፣ የሚያመልጥ ነው፣ ክትትል ጥበቃ የሚያስፈልገው ነው። አይናችንን ሙሉ ሰውነታችንን ከአደጋዎች ከምንጠብቀው በላይ የውስጥ ልባችንን ልንጠብቅ ይገባል። ልንሳሳለት፣ ልንጨነቅለት ይገባል። ልብ ተለዋዋጭ ስለሆነ ነው፣ ስለሚገለባበጥ ነው። ነቢዩ ዓለይሂ ሰላቱ ወሰላም ብዙ ጊዜ ያደርጉት የነበረ ዱዓ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ የነበረው ከነቢዩ የቤት ውስጥ ሁኔታቸውን ከሚያውቁ ባለቤቶቻቸው እንደዚሁ ደግሞ ከተለያዩ ባልደረቦቻቸው እንደተነገረው ነቢዩ ዓለይሂ ሰላቱ ወሰላም ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ አንተ ልቦችን እንደፈለግ ከምትገለባብጠው ጌታ ሆይ ልቤን ያንተ ዲን ላይ አጽናልኝ ያሉ ነቢዩ ዓለይሂ ሰላቱ ወሰላም
አዘውትረው አላህን ይማጸኑት ነበር። ሲደጋገም ሲበዛ ሱሐቦች ጥያቄ ጠየቋቸው። ያ ረሱላላህ ለምንድን ነው ይሄን ዱዓ የሚያብዙት ልቤን አጽናለኝ የሚል ዱዓ ሲሏቸው የሰው ልጆች ሁሉ ልቦች ያሉት በአላህ ጣቶች መሃል ነው። አላህ ተባረከ ወተዓላ እንደፈለገ ልቦችን ይገለባብጣቸዋል። ስለዚህ የኔም ልብ እንዳይገለበጥ እንዳይከረበት ፈርቼ ነው። ለዛ ነው አላህን ተባረከ ወተዓላ ጠዋት ማታ ዘውትር ልቦችን እንደፈለግ ከምትገለባብጥ ጌታ ሆይ የኔን ልብ አጽናልኝ ዲንህ ላይ አንተ ወደምትወደው ነገር አዙርልኝ እያልኩ መለምነው ለዚህ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይህ የነቢ ብቻ ዱዓ አይደለም። ሌሎችም ደጋግ የአላህ ባሮች የልብን ምንነት የተረዱ ሰዎች ዱዓቸው ምን እንደሚመስል አላህ ቁርአን ላይ ሲነግረን ረበና ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና ወሀብ ለና ሚን ለዱንከ ረሕመህ ኢነከ አንተል ወሃብ እንደሚሉ ነግሮናል። ደጋግ የአላህ ባሮች ከሚያደርጉት ዱዓ አንዱ ጌታችን ሆይ ፈጣሪያችን ሆይ መጋቢያችን ሆይ ኢማንን መግበን ልባችንን ከመራኸው በኋላ አታጣምብን፣ አንተ ለፈለግከው ሰው መልካምን ነገር ትሰጣለህ፣ የልብ ጽናትን ስጠን የሚል አይነት መልእክት ያለው ዱዓ እንደሚያደርጉ አላህ ተባረከ ወተዓላ ነግሮናል። አኺር ዘመን ላይ ከዱንያ መጥፊያ ከቅያማ መቆሚያ በቀረበን ቁጥር ወደ ቅያማ በተጠጋን ቁጥር ልብን የሚፈትኑ ፈተናዎች ይበዛል፣ ያይላሉ። የልብ መገለባበጥም ከመቼውም በላይ ይጨምራል። ማታ ሙእምን የነበረ ሰው ጠዋት ካፍር ሆኖ ሊታይ ይችላል። ጠዋት ላይ ሙእምን የነበረ ሰው ማምሻውን ከፍሮ ሊታይ ይችላል። ሰዎች ዲናቸውን በትንሽ የዱንያ ጥቅም ይለውጣሉ ተብሏል። ከልቦች መገለባበጥ የመጣ ማለት ነው። ወንጀል ነው፣ አላህ የሚጠላው ነው፣ ለጀሃነም የሚዳርግ ነው ብለው ይፈሩት የነበረን ወንጀል ሰዎች እንደ መልካም ሥራ የሙጥኝ ብለው ሲይዙት ሲኮሩበት በአደባባይ ሲሰሩት ይታያል። አኺር ዘመን ላይ ትናንት አወል ሶፍ ላይ የነበሩ ወደ ኸይር ፈጣሪ የነበሩ ሰዎች አላህ ወደሚጠላው መንገድ የሚጣሩ ከኢማን ከሐያ የተራቆቱ ሆነው ሊታዩ ይችላሉ። ከልቦች መገለባበጥ የመጣ ስለዚህ ባለንበት ዘመን ልባችንን ልንፈትሽ። ልቤ ምን ላይ ነው ያለው? አላህ የሚወደውን ይወዳል ወይ? አላህ የሚጠላውን ይጠላል ወይ? አላህን ለመገናኘት ዝግጁ ነው ወይ? የአላህን ፊት ለማየት ከነቢ ከሰሐቦች ጋር ለመገናኘት ጉጉት አለው ወይ? ወይስ ጠዋት ማታ ስለ ዱንያ ነው የሚያስበው? አላህ የሚወደው የሚጠላውን ለይቶ አያውቅም። ወንጀል አላህ የሚጠላው ነገር አያስደነግጠውም። ምን ያስልብን ያለኝ ልንል ራሳችን ልንፈትሽ ይገባናል። የምንሰራቸው ነገሮች፣ የምንናገራቸው ንግግሮች፣ የምናያቸው ነገሮች በሙሉ ልብ ላይ ተጽዕኖ ያሳድራሉ። መልካምም ይሁን መጥፎ ጥሩን ነገር ማየት፣ መስማት፣ መናገር የሚያበዛ ሰው ልቡ ጤነኛ ይሆን፣ ንጹህ ልብ ይሆን። መጥፎን ነገር ማየት፣ መስማት፣ መናገር የሚያበዛ ሰው ደግሞ በተቃራኒው ልቡ የተበላሸ ይሆናል። የለበስነው ነጭ ልብስ በቆሻሻ በጭቃ በአቧራ ከሚቀየረው በላይ ከሚቆሸው በላይ ምናያቸው፣ ምንሰማቸው፣ ምናስባቸው፣ ምናደርጋቸው ነገሮች ልባችንን ያበላሹታል። ንጹህ ልብስ በደንብ ሲታጠብ ንጽህናው ፈክቶ ከሚታየው በላይ መልካም ሥራ፣ ለዲን መጠንቀቅ፣ አላህ የሚወደውን ነገር መስራት ልብን ያጸዳል፣ ጤናማ ያደርገዋል። ውጫዊ አካላቶቻችን በአደጋዎች እንደሚጎዱት እሳት፣ ሌሎችም አደጋዎች ሰውነት ላይ ሲደርሱ የውጭ አካል ከሚጎዳው በላይ በወንጀልና አላህ በሚጠላው ነገር ልባችን ውስጡ ይታመማል፣ ይቆሻል። ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን የተባለውም ለዚህ ነው። ሰዎች የተመከሩ ምክር ማይገባቸው ከመጥፎ ጎዳና መንገድ ጉዞ ማይመልሳቸው ምንም አይለወጡት ቁርአኑ የመለወጥ ኃይል ሳይኖረው ቀርቶ አይደለም። ይልቅ ሰዎች የሰሩት መጥፎ ሥራ ልቦናቸውን ሸፍኖት ነው፣ ጋርዶት ነው፣ ምክር እንዳይገባው አድርጎት ነው ይላል። አላህ የሚጠላውን ነገር መስራት የሚያበዛ ሰው ቀልቡ ይታወራል፣ ይደርቃል፣ ምክር አይገባው፣ ሞት አይቶ አይገሰጥም። የተለያዩ ተራራን የሚያንቀጠቅጡ የቁርአን የሐዲስ ምክሮችን ሰምቶ ምንም አይመስለውም። ከመጥፎ ዓላማው ፍንክቻ አይልም፣ ሞትን ይረሳል።
ስለዚህ ውጫዊ አካላቶቻችንን ከአደጋ ከምንጠብቀው በላይ ልብሳችንን ከቆሻሻ ከእድፍ ከምናርቀው በላይ ልባችንን የኢማን መገኛ የሆነውን የሰውነት አካል ዋና ንጉሥ የሆነ አካላችንን አላህ ከሚጠላው ነገር ልንጠብቅና ልናርቅ ይገባናል። ዓይን፣ ጆሮ፣ ምላስ፣ እጅ፣ እግር ሰውነት እንዲበላሽም እንዲስተካከልም ትልቅ አስተዋጽኦ ያደርጋሉ። በዓይን የሚታይ በጆሮ የሚሰማ በምላስ የሚነገር ነገር በሙሉ ወደ ልብ ወይም ኸይር ወይም ሸርን ያስተላልፋል። የተያያዙ ናቸው አካላቶቻችን ከልባችን ጋር። ልብን ማጽዳት ማስተካከል ውጭን ከማጽዳትና ከማስተካከል የበለጠ አንገብጋቢና ቅድሚያ ሊሰጥ የሚገባ ጉዳይ። ውስጥ ንጹህ ካልሆነ ልብ ካልተስተካከለ አላህን ካልፈራ አላህን ካልወደደ ለአኼራ ካልጓጓ ውስጥ ተበላሽቶ ሳለ ውጭ ቢያምር ቢያሸበርቅ ዋጋ አይኖርም። አላህ ተባረከ ወተዓላ እሱ ፊት ስንቆም የሚጠቅመን የሚያድነን የሚያዋጣን ንጹህ ልብ እንጂ ገንዘብም ይሁን ቤተሰብ እንዳልሆነ በተከበረው ቃሉ ነግሮናል። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም ብሎ የቅያም ቀን ልጅ አይጠቅምም፣ የቅያም ቀን ሀብት ንብረት አይጠቅምም፣ ስልጣን አይጠቅምም፣ ዝምድና አይጠቅምም፣ የደለበ ሰውነት ያማረ ውበት ገጽታ አይጠቅምም፣ አያድንም። በዛ ቀን የሚጠቅመው ቀልብ ሰሊም፣ በዛ ቀን የሚያዋጣው የሚድነው ንጹህ ልብ ይዞ የመጣ ሰው። ንጹህ ልብ ማለት ደግሞ አላህ ከሚጠላው ነገር የጸዳ ልብ ማለት ነው። አላህ የሚጠላውን ነገር ከመውደድ የዳነ ቀልብ ማለት ነው። በአላህ ውዴታ በነቢዩ ዓለይሂ ሰላቱ ወሰላም ውዴታ ለአኼራ በመጓጓት የተሞላ ልብ ማለት ነው። ደጋግመን የምናየው ምንሰማው ምናስበው ቆሻሻ ነገር ከሆነ ልብ አብሮ ይቆሻል፣ ይበላሻል፣ ይታመማል፣ ይሞታል ሁሉ። ይህ ደግሞ አኼራ አላህ ዘንድ መዋረድን ያስከትላል። የልብን መበላሸት አኼራ ላይ በሀብት በዝና በስልጣን በልጅ ሊክሱትና ሊያካክሱት ሊያስተካክሉት አይችሉም የሰው ልጆች። እዚሁ ዛሬ ላይ አላህ ያዘንን በመታዘዝ የከለከለንን በመከልከል ቀጥ በማለት ልብን ማጽዳት ብቻ ነው የሚቻል። ቁርአኑ የወረደውም ልብን ለማስተካከል ነው። ነቢዩ ዓለይሂ ሰላቱ ወሰላም የተላኩትም ልብን ለማስተካከል ነው። ሞትን አስታውሱ ቀብርን ዘይሩ የተባልነውም ልብን ለማስተካከል ነው። ልብ ከተስተካከለ ከአላህ ጋር ያለ ግንኙነት ያማረ የተስተካከለ ይሆናል። ልቡ ተስተካክሎ አምሮ የሰውነት አካላቱም የተስተካከለ ልቡን ተከትለው መልካም ሥራ ሰርተው ከወንጀል ርቀው አላህ ፊት የቆመ ሰው ማንም ይሆን ማን አኼራ ላይ ንጉሥ ይሆናል፣ ይከበራል። መላኢኮች ይጎበኙታል። እንኳን ደስ አለህ በመታገስህ ሰላም ላንተ ይሁን፣ እንኳን በሰላም ወደ ጀነት ምድር መጣህ ይሉታል። ማነህ ምንድነህ፣ ቀይነህ ጥቁርነህ፣ ሀብታምነህ ድሃነህ አይባልም። የሰውነት አካል ሁሉ ንጉሥ የሆነው ልቡ የተስተካከለ አኼራ ላይ ንጉሥ ሆኖ ይኖራል። የሰውነት አካላት ሁሉ ንጉሥ የሆነውን ልቡን ቀልቡን ቸላ ብሎ ገጽታውን በማሳመር ለዱንያ በመስገድ የተጠመደ ልቡን ቸላ ያለ ንጉሥ መሆኑ ባለሀብት መሆኑ የቅያም ቀን ሊጠቅመው አይችልም። ገንዘቡ ልጆቹ ተባብረው ንጹህ ልብ ሊተኩለት አይችሉም። ቂለ እርጅዑ ወራአኩም ፈልተሚሱ ኑራ ይባላል። አኼራ ከደረሱ በኋላ የልብ መበላሸትን መዘዝ ሲያውቁት ከሙእምኖች ጋር ተቀላቅለው ተደብቀው ልባቸውን ካጸዱ ሰዎች ጋር ማለፍ ሲሞክሩ አጥር ይታጠርባቸዋል። ልባቸው የተበላሸ ወደ ዱንያ ተመልሰው ንጹህ ልብ ይዘው መሄድ ይፈልጋሉ፣ ግን አይሳካም። አንድ እድል ብቻ ነው ያለው። ይሄን አንድ እድል ሰውነትን በማደለብ ልብን ከኢማን ባዶ በማድረግ አኼራን ወና አድርጎ ዱንያን በማሳመር በማድመቅ ልናሳልፈው አይገባም። ከምንም በፊት ለልባችን ለቀልባችን ቅድሚያ ልንሰጥ፣ ለቀልባችን ለልባችን ልንሳሳ ልንጠነቀቅ ይገባል። አካል ሲታመም ሐኪም ቤት እንደሚካሄደው ቤት ማስታገሻ እንደሚወሰደው ሁሉ ጥንቃቄ እንደሚደረገው ሁሉ ልብ እንዳይታመም ጥንቃቄ ማድረግ ያስፈልጋል። ልብን በየጊዜው መመርመር መፈተሽ ያስፈልጋል። ተውበት የሚያደርግ አላህን የሚፈራ የሚያከብር አላህ የሚጠላውን ነገር የሚጠላ አላህ የሚወደውን ነገር የሚወድ ልብ ነው ያለኝ ወይስ በተቃራኒው አላህ የሚጠላውን የሚወድ የሚናፍቅ ከኸይር የሚሸሽ
የአኼራ ጉዳይ ትዝም የማይለው ማያስጨንቀው ልብ ነው ያለኝ። ሁሉም የራሱን ልብ ራሱ ነው የሚያውቀው። ቁርአን ስንሰማ፣ ጀናዛ ተከትለን ቀብር ስንሄድ፣ የታመመ ሰው ስናይ፣ ምክር ስንሰማ ልባችን ልንፈትሽ ይገባል። ሶላት ሲሰግድ ልቡ ማይሰበሰብ ማይረጥብ፣ ቁርአን ምክር ሲሰማ ልቡ ማይሰበሰብ ልቡ ማይመከር፣ ሞትን ሲያይ ጣረ ሞት ላይ ያለን ሰው ሲያይ፣ አልፎ ተርፎ የሙታን መንደር ቀብር ሲሄድም ቀልቡ ረጋ የማይል ወደ አኼራ ማይመለስ ሰው ቀልብ የለውም። ሌላ ቀልብ አላህ እንዲሰጠው ዱዓ ሊያደርግ ይገባል። ስንትና ስንት ሰው ሞተ ሲባል ያዙኝ ልቀቁኝ የሚሉ ሰዎች አሉ። የእነሱ ልብ ድሮ ሞቷል። ቁርአን ሲቀራ ማይመከር፣ ቀብር አይቶ ማይገሰጽ፣ ከወንጀል ማይወጣ፣ ወደ ኸይር ልቡን ፊቱን ማያዞር ሰው ቀድሞ ልቡ ሞቷል። ከአካል መሞት የበለጠ ሊያሳስብ የሚገባው የልብ መሞት ነው። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، የወንጀሎች መብዛት፣ ወንጀሎችን መናቅ፣ ወንጀል ሲያዩ አለመደንገጥ፣ አለመፍራት ልብን ያሳውራል፣ ልብን ያጠማል፣ ያሳምመዋል፣ አልፎ ሁሉ ልብን ይገድለዋል። ኸይር እንዲከብደው ሸር እንዲቀለው ያደርጋል። ወደ መልካም ነገር እንዳይሄድ መጋረጃ አጥር የከለለው ሁሉ እንዲመስለው ያደርጋል። ወንጀልን አብዝቶ መስራት፣ ወንጀልን መናቅ፣ ወንጀልን መላመድ፣ ቀለል አድርጎ ማየት ቀልብን ያሳውራል፣ ያሳምመዋል፣ አልፎም ይገድለዋል። በመልካም ነገርና በሱ መሃል አጥር ያጥርበታል። ሸርን ወንጀልን አላህ የሚጠላውን ነገር ደግሞ ቁልቁለት ያደርግለታል። ለዚህ ነው አላህ ተባረከ ወተዓላ እናንተ አማኞች ሆይ አላህና መልእክተኛው ሲጠሯችሁ አቤት በሉ፣ እሺ በሉ፣ ታዘዙ። በዱንያም በአኼራ ሕይወትን የምታገኙበት ሰላምን፣ ደስታን የምታገኙበትን መንገድ ለመጠቆም ይሄን አድርጉ ይሄን አታድርጉ ሊሏችሁ አላህና መልእክተኛው ከጠሯችሁ አቤት በሉ፣ ታዛዥ ነኝ በሉ። የአላህና የመልእክተኛውን ጥሪ እየሰማችሁ ዝም ያላችሁ እንደሆነ አላህ ተባረከ ወተዓላ በልባችሁ ግርዶሽን ያደርግበታል። ሁሌ እየሰማችሁ ዝም የምትሉ ከሆነ የአላህን ተባረከ ወተዓላ ጥሪ ምትንቁ ከሆነ የአላህና የመልእክተኛውን ትዕዛዝ ምትጥሱ ከሆነ የስሜታችሁን የሸይጣንን ጥሪ ምታከብሩ ምታስቀድሙ ከሆነ የዚህ መዘዙ ልባችሁ ይጋረዳል። ልባችሁን ታጡታላችሁ። ከታመመ ከሞተ በኋላ ልቤ ደረቀ፣ ቀልቤ ደረቀ፣ እምቢ አለኝ፣ ምን ይሻለኝ ብትሉ ካለፈ በኋላ መመለስ አትችሉም። እዛ ደረጃ ሳትደርሱ በፊት አላህና መልእክተኛው ሲጠሯችሁ አቤት በሉ፣ እሺ በሉ፣ ታዘዙ። ተው የተባላችሁትን ተው፣ አድርጉ የተባላችሁትን አድርጉ። ጥቅሙ ለእናንተ ነው። ብትስተካከሉ፣ ቀጥ ብትሉ፣ ኢማናችሁ ሙሉ ቢሆን ጥቅሙ ለእናንተ ነው። አላህ አይጠቀምም። ብታምፁ፣ ጋጠወጥ ህገወጥ ብትሆኑ፣ ስሜታችሁን ብትጋልቡ፣ ወንጀል ብትነግዱ፣ ህይወታችሁን አላህን በማመፅ ብትጨርሱት ምትጎዱት ራሳችሁን ነው። አላህን ምንም አትጎዱትም። አላሁ ገኒዩን ቢዛቲሂ፣ አላህ በራሱ የተብቃቃ ጌታ ነው። የሰዎች መስተካከል አይጠቅሙም፣ የሰዎች መበላሸት አይጎዳውም። መስተካከልም መበላሸትም የሰው ልጆች ራሳቸውን የሚመለከት ጉዳይ ነው። ታዲያ ሙንከር ወንጀል በበዛበት ዘመን ለልብ መስጋት ያስፈልጋል፣ ለልብ መጠንቀቅ ያስፈልጋል፣ ራስ ከወንጀል መራቅ ያስፈልጋል። ሌሎች የሚሰሩትን ወንጀልም አይቶ መጥላት ያስፈልጋል። ካልሆነ ልብ ይታመማል፣ ልብ ይታወራል። አላህ ተባረከ ወተዓላ በወንጀል ሰሪዎች ብቻ ሳይሆን የሚቆጣው ወንጀል ሲሰራ አይተው ዝም በሚሉትም ይቆጣል። አለመቆጣታቸው፣ አለመደንገጣቸው፣ አለመፍራታቸው፣ የአጥፊዎችን እጅ አለመያዛቸው አላህን ያስቆጣል። ወንጀሉን ባይሰሩት ልባቸው እንዲታወር ያደርጋል። አኽር ዘመን ላይ ፊትና መብዛቱ፣ ወንጀል መብዛቱ፣ ፈሳድ መብዛቱ፣ ምድር በወንጀል በፈሳድ አላህ በሚጠላው ነገር መሙላቷ፣ መጨናነቋ አቅል ያለው ልብ ያለው ሰው በሙሉ ይበልጥ ከመቼውም በላይ ለልቡ እንዲፈራ ያደርገዋል። የተለያዩ ከዙሪያችን ያሉ ጸጋዎችን እንዳናጣ ከምንሰጋው በላይ ኢማናችንን እስላማችንን እንዳናጣ ልንሰጋ ይገባናል። ባለንበት ዘመን
ወንጀል ሳያዩ ወንጀል ሳይሰሙ ወጥቶ መግባት ውሎ ማደር ከባድ የሆነበት ዘመን ላይ ደርሰናል። አኺራ እየተረሳ ነው። አላህ እየተረሳ ነው። ዲን ሸሪዓ እየተረሳ ነው። ሰዎች 24 ሰዓት ትኩረታቸው ጭንቀታቸው ዱንያ ላይ ሆኗል። ዱንያንም በሐላሉ ሄዶ ለማግኘት ለመልካም ዓላማ ቢሆን አንድ ነገር ነበር። በሐራም ዱንያን ያሳደዱ አኺራን የረሱ ለዱንያ ተብሎ እርስ በርስ ሰዎች እየተባሉ እየተገዳደሉ ዋጅብ ግዴታን የተዉ የዱንያ ባሪያ ሆነዋል። አኺራቸውን ሸጠውታል፣ ረስተውታል። ይህ ቀልብ ያደርጋል፣ ቀልብ ያሳምማል። እዚህ ደረጃ እንዳይደርሱ ሁሌ ራስን መፈተሽ ያስፈልጋል። ለልብ መስጋት ያስፈልጋል። ለሰውነት አካላችን፣ ለንብረታችን፣ ለህይወታችን፣ ለቤተሰባችን፣ ለሆዳችን፣ ለጎሮሯችን ከምንጨነቀው ከምናስበው በላይ ለልባችን ማሰብ ይገባል። ሰዎች ኑሮ ተወደደ ብለው እየጮሁ ያለው የኑሮ ምንነት ስላሳሰባቸው ስለገባቸው። የኑሮ መወደድ ከአላህ ጋር ያለ ግንኙነት ጤናማ እስከሆነ ድረስ ቀላል ነው። የሚረዝቀው አላህ ነው ተባረከ ወተዓላ። ቀጥ ብለን ከተገዛ ነው በገባለን ቃል መሰረት አንድ ዳቦ 1000 ብር ቢገባው እንኳን አላህ ያበላል ያጠጣል። ስራው ነው አያልቅበትም። ነገር ግን ሰዎች የተጨነቁ የጮሁ ያለው ለዱንያ ነው። የቀልባቸው ጉዳይ፣ የአኼራቸው ጉዳይ፣ የአላህ ጉዳይ፣ የቀብር ጉዳይ ያን ያክል አያስጨኋቸው፣ አያሳስባቸው። ዲናቸው መንምኖ ሳስቶ ጠፍቶ ምንም አይመስላቸው ሰዎች ከኪሳቸው ገና ብር ሳይጠፋ ሊጠፋ ይችላል ሊቀንስ ይችላል ብለው 24 ሰዓት ይጮሃሉ፣ ያለቅሳሉ፣ ይፈራሉ። አቅል ያለው ልብ ያለው የአኼራ ጉዳይ የገባው ከህይወቱ በላይ ከቤተሰቡ በላይ የልቡ ጉዳይ ያሳስበዋል። ልብ ከአላህ ጋር የምንገናኝበት ገመድ ነው፣ መንገድ ነው። ከአላህ ጋር ያለን ግንኙነት ጤናማ ከሆነ ልባችን ንጹህ ከሆነ የጠየቅነውን ይሰጠናል። አላህ ተባረከ ወተዓላ ያሳሰበን ያስጨነቀንን ነገር ዞር ያደርግልናል፣ ያስተካክልልናል። ጥቃቅን ችግሮች የመጡብን ከአላህ ጋር ያለን ግንኙነት በመበላሸቱ ምክንያት። ከአላህ ጋር ያለን ግንኙነት የመበላሸቱ ምክንያት ዋነኛው ትልቁ የልባችን መበላሸት። ወንጀል ሲበዛ፣ ልቦች ሲሞቱ ሲታመሙ፣ ምድር ላይ የሚኖሩ ሰዎች አብዛኞቹ ቀልባቸው የተበላሸ ሰዎች ሲሆኑ ምድር ራሷን ትጠፋለች። ምድር ላይ የተስፋፋ ያለውን ወንጀል ማስቆም እስካልቻለን ድረስ፣ ወንጀልን እስካልጠላን ድረስ፣ ወንጀል እስካላሸማቀቅን ድረስ ከፊሎቹ ወንጀሉን በመስራት ሌሎቹ ወንጀሉን ንቀው በመተው አብሮ መጥፋት ሊመጣ ይችላል። አላህ ሲታመጽ የሙእምን ዝቅተኛ ግዴታው ወንጀሉን ጠልቶ ከቦታው ዞር ማለት መሸማቀቅ ነው። የአላህ በላ እንዳይመጣብን እያሉ መፍራት ነው። የአላህ በላ የሚመጣው እኛ ራሳችን በምንሰራው መጥፎ ስራ ምክንያት ብቻ አይደለም። ሌሎች ወንጀል ሲሰሩ አይቶ ዝም ማለት፣ አብሮ መብላት፣ አብሮ መጠጣትም የአላህን ቁጣ ያመጣል። አላህ ተባረከ ወተዓላ አላህ ላይ የሚሳለቁ የሚያሾፉ ሰዎች የተቀመጡበት ቦታ ላይ አብራችሁ አትቀመጡ፣ ርዕስ እስኪቀይሩ ድረስ ዞር በሉ፣ አይ ካላችሁ እናንተም ልክ እንደነሱ ናችሁ ብሏል አላህ ተባረከ ወተዓላ። አብረውኝ የሚበሉ አብረውኝ የሚበሉ ማያቸው መከታተላቸው በሶሻል ሚዲያ ደጋፊያቸው የሆንኩ ሰዎች ማን ናቸው? ምንድን ናቸው? የእነሱ ወንጀል ምድር ላይ ድርቅ እንዲበዛ በላ እንዲበዛ አላደረገም ወይ? እኔስ የእነሱ ደጋፊ አልሆንኩም ወይ? አውቄም ሳላውቅ። ይህ ሁለት አይነት ጉዳት እያስከተለብን ነው። አንድ የቀልብ መድረቅ ችግር፣ ሁለት ምድር ላይ ሰላም የማጣትን ችግር እያስከተለብን። ቀልቦች ሲበላሹ የምድር ህይወት ይበላሻል። ምድር ልጠፋ ሁሉ ትችላለች። አላህ በላውን በጋራ በጅምላ ሊያመጣብን ሁሉ ይችላል። ስለዚህ በአንደኛ ደረጃ ልብን ለመጠበቅ ምድርንም ሰላም ለማድረግ እንስሳት፣ አረጋውያን፣ ህፃናት እንዳይቸገሩ እንዳይሰቃዩ ለመከላከል በአንደኛ ደረጃ ከወንጀል መራቅ ያስፈልጋል። ሁሉንም አይነት ወንጀሎችን መጥላት መጸየፍ ያስፈልጋል። ወንጀል የሚሰሩ ሰዎችን ከቻሉ እጃቸውን ይዞ ማስቆም፣ ካልሆነ መምከር፣ መሸሽ፣ መራቅ፣ መጸየፍ ያስፈልጋል። አላህ ሲታመጽ መቆጣት ያስፈልጋል። የግል ክብሬ ተነካ፣ ዳቦ እንጀራዬ ተነካ ተብሎ ከሚጮኸው በላይ የአላህ ዲን ሲነካ፣ የአላህ ድንበር ሲነካ መቆጣት ያስፈልጋል። አቅም ያለው ስልጣን ያለው ማስቆም ያስፈልጋል። እቺ ምድር በሰላም የምትቀጥለው ሰዎች በሰላም ተረጋግተው መኖር የሚችሉት ከአላህ ጋር ያለ ግንኙነት ሰላማዊ ሲሆን፣ የተለያዩ ግፎች፣ በደሎች የበዙ ነው። በደል የሚፈጽሙት ከሚያመጡት ጣጣ ባልተናነሰ መልኩ ግፉን፣ በደሉን፣ ወንጀሉን አይተው ዝም ያሉትም ወንጀል በመውደዳቸው እነሱም ጭምር የአላህን ቁጣ ያመጣል። ስርቆት፣ ማጭበርበር፣ ማታለል፣
ደካሞችን ማስለቀስ፣ የሰው ነፍስ ማጥፋት ከበባድ የወንጀል አይነቶች በዘመናችን እየተስፋፉ ይህ ዝም መባሉ ቀልብ ያደርጋል። ስራውን ባይሰሩትም አለመጸየፉ፣ አለመራቁ፣ ተባብሮ አለማጥፋቱ አላህን ያስቆጣል፣ ምድርም ጭምር እንድትበላሽ ያደርጋል። ይህ እንዳይሆን በግል ዲን ላይ መጠንከር፣ ልብን ነቅቶ መጠበቅ፣ ኢማናችንን አላህ ተባረከ ወተዓላ እንዳይነጥቀን እንዳይወስድብን ጥንቃቄ ማድረግ፣ ለልባችን ለኢማናችን መሳሳት፣ ልብን ኢማንን የሚያበላሹ ነገሮችን አውቆ መራቅ፣ ኢማንን የሚያስተካክሉ ልብን ጤነኛ የሚያደርጉ ነገሮችን አውቆ መተግበር ይገባል። ከዱንያ ስንወጣ ይዘነው የምንወጣ ትልቅ ሀብታችን ኢማናችን ብቻና ብቻ ነው። ኢማን ይዞ የሄደ ሀገር ቀየረ አሻሻለ እንጂ የሚባለው ሞት አይባልም። ልቡ ተስተካክሎ ስራው ተስተካክሎ ኢማን ይዞ የሄደ ሰው ወደ ጀነት ነው የሚሄድ። በተቃራኒው ልቡ ተበላሽቶ ስራው ተበላሽቶ ወደ አኼራ የሄደ ሰው ከዱንያው ስቃይ የባሰ የአኼራ ስቃይ ይጠብቃልና ልብን ነቅቶ መጠበቅ፣ ሲቆሽ ማጽዳት ይገባል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك سيدنا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم من أراد بنا وبالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا له يا ذا القوة المتين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم انصر المظلومين في كل مكان اللهم انصر المظلومين والمضطهدين في كل مكان اللهم انصر إخواننا المستضعفين في فلسطين اللهم انصر إخواننا المستضعفين في فلسطين وكن لهم مؤيدا ونصيرا وظهيرا اللهم انصر الإسلام والمسلمين في مشارق الأرض ومغاربها ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين واشف مرضنا ومرضانا ومرضى المسلمين واشف مرضنا ومرضانا ومرضى المسلمين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا اللهم من الراشدين يا مقلب القلوب ثبت قلوبنا على دينك يا مقلب القلوب ثبت قلوبنا على دينك يا مقلب القلوب ثبت قلوبنا على دينك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.